ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 16 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁ ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ መረጃዎችን እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ሐሳብ አስተያየት ይኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በሜሴንጀር ዋትስአፕ፣ ቴሌግራም እና ትዊተር የውስጥ የመልእክት መላላኪያ መንገዶች መልእክቶችን ብታደርሱኝ እንደዚሁ የምቀበል ይሆናል። ብዙዎቻችሁ አድርሳችሁኛል። እንግዲህ ረዘም ያሉ ጽሁፎችንም አድርሳችሁኛል። የተሞክሮ ያላቸውም ሰዎች ጭምር ተሞክሯችን ለሌሎቹ ብታደርሰውና የህይወት ትዝብታችን የፖለቲካ ልምዳችን በሚል ረዘም ያሉ ጽሁፎችን የሚያጋራችሁኛላችሁ በእጅጉ አመሰግናለሁ። ይኸው ደርሶኛል። እሱም በዚህ ማረጋገጥ ትችላላችሁ። ወደፊት እንግዲህ በየጊዜው ጠቃሚ የሚባሉ ሀሳቦችን ወደ አድማጭ ተመልካቾች የማደርስ ይሆናል። አሁንም ሀሳቦቻችሁ፣ ትዝብቶቻችሁ፣ መልእክቶቻችሁን መላክ አትተው፣ አጠናክራችሁ ቀጥሉ። በየአካባቢ የምትመለከቷቸውን ጭምር እንግዲህ በሰዓት ያስኳቸው መረጃዎች ወደ ተለያዩ አካባቢዎች የሚወስዱ ናቸው። አውደ ውጊያዎች አካባቢ አሉ። እንዲሁም ደግሞ አሳዛኝ ጭፍጨፋዎችም አሉ። ተዛማጅ መረጃዎችንም እንደዚሁ ታድምጣላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ ወደ ምዕራብ ጎንደር አርማጭሆ ማሰሮ ደንብ አካባቢ የሚወስደን መረጃ ነው የማስቀድመው። በማሰሮ ደንብ ማዕከላዊ አርማጭሆ ማለት ነው ደረቅ አምቦ ተብሎ የሚጠራው አካባቢ ከግማሽ ቀን ጀምሮ ውጊያ እየተደረገ ነው የሚገኘው። በጠዋቱ የመረጃ ጊዜ በአካባቢው ከባድ ውጥረት እንዳለ እንደዚሁ ዘገባውን አድርሻችሁ ነበር። ከሰዓት በኋላ በአካባቢው ውጊያ መቀስቀሱን ነው የመረጃ ምንጮች የገለጹት። በመንግስት በኩል በአካባቢው ሰላም አስከባሪ ሚሊሻ፣ አድማ ብተናና ፖሊስ እንዲሁም ደግሞ መከላከያ በጋራ የሚያደርጉት ዘመቻ ሲሆን በፋኖ በኩል ደግሞ የአማራ ፋኖ በጎንደር አንድነት የአርበኞች ክፍለ ጦር 5 ብርጌዶች ሲሳተፉ እንደሆነ ነው የመረጃ ምንጮቹ ከቦታው ያደረሱት። ውጊያው አፍላ ውጊያ ስለሆነ የደረሰውን ዝርዝር ጉዳት በዚህ ሰዓት ማረጋገጥ አልተቻለም ተብሏል። ውጊያው ሲቆም የደረሱ ጉዳቶች መረጃዎች ሲወጡ ወደ እናንተ የሚደርስ ይሆናል። ወደ አካባቢው መንግስት ኃይል በብዛት ማስገባቱን ተከትሎ ነው ይህ ውጊያ እየተቀሰቀሰው። በዚህ በምዕራብ ጎንደር እስከ ቋራ እንዲሁም ደግሞ በአዊ ዞን ጃዊ ድረስ ያለውን የሱዳን ጠረፍ አካባቢዎችን ለመያዝ የመንግስት ኃይል ብርቱ ውጊያ እያደረገ ነው የሚገኘው። በድሮንም በመካናይዝድም በእግረኛ የሚታገዙ ውጊያዎችን ይህንን በተመለከተ እንግዲህ ጃዊ አካባቢ እንደዚሁ ውጊያ ሲደረግ ነው የዋለው። የድሮን ጥቃትም ተፈጽሟል። በተፈጸመው የድሮን ጥቃት 17 ሰዎች ጉዳት ደርሶባቸዋል። 12 ህይወታቸው አልፏል ነው የተባለው። 5 የሚሆኑት ቀላልና ከባድ ቁስለኛ ሆነዋል። የድሮን ጥቃቱ የተፈጸመው ጃሚ ሀላ በተባለ ቦታ ረፋድ 4 ሰዓት ከ45 ደቂቃ ገደማ እንደሆነ ነው የመረጃ ምንጮቹ የገለጹት። በድሮን ከተገደሉት ውስጥ የአንድ ቤተሰብ አባላት የሆኑ ይገኙበታል። የተገደሉት የቆሰሉት እንደዚህ ሰላማዊ ሰዎች እንደሆኑ የመረጃ ምንጮች ገልጸዋል። ከዚህ በትይዩ ከድሮን ጥቃት በንጹሃን ላይ ከደረሰው ባሻገር በመንግስት ኃይሎች በኩል የደረሰውን ጉዳት በተመለከተ 70 የሚደርሱ የመንግስት ኃይሎች ሚሊሻ፣ አድማ ብተና፣ መከላከያና ፖሊስ ሞትና ቁስለኛ ስለመሆናቸው በፋኖ በኩልም 2 የሞት 4 የከባድና ቀላል መቁሰል እንዳለ የመረጃ ምንጮቹ ገልጸዋል። መንግስት ኃይሎች ብርቱ ጉዳት ያስተናገዱት ሙሉ በሙሉ ማጥቃት በሚል ሰፊ ከበባ ይዘው መጥተው ነው። የፋኖ ኃይሎች ቦታ ይዘው ያጸፋ ምላሽ ነው እየሰጡት ተብሏል። እንግዲህ ለውጊያው የድሮን ጥቃት ወይ ደግሞ የአየር ኃይል ድጋፍ ቢደረግም በንጹሃን ላይ ነው ጉዳት ያደረሰው ተብሏል። በፋኖ በኩል የአማራ ፋኖ በጎጃም 4ኛ ክፍለ ጦር 5 ብርጌዶች በዚህ ውጊያ በጋራ መሳተፋቸው ሲገለጽ፣ በመንግስት ወታደሮች በኩል ደግሞ ከጃዊ እስከ ቋራ ድረስ የሚንቀሳቀሱ 3 ክፍለ ጦር የተለያዩ ሬጅመንቶች እና እንደዚህ ሻለቃዎች 29ኛ ክፍለ ጦር፣ 95ኛ ክፍለ ጦር እንዲሁም ደግሞ የ24ኛ ክፍለ ጦር የተለያዩ የሻለቃዎች በዚህ ውጊያ ላይ መሳተፋቸውን ነው መረጃ ምንጮቹ የሚገልጹት። እንግዲህ በዚህ አካባቢ አሁንም ውጊያ እየተደረገ እንደሆነ ነው። ከጃዊ ቋራ ድረስ እንግዲህ የሚንቀሳቀሱ ኃይሎች ባሻገር ከሰዓት በኋላ ከፈንድቃ ከተማ ተጨማሪ ኃይል ይዞ መንግስት ወደ ጃሚሃላ ተብሎ ወደሚጠራው አካባቢ በርካታ ኃይል ይዞ እየተጓጓዘ እንደሚገኝም የመረጃ ምንጮች ገልጸዋል። ፈንድቃ የሚለው የጃዊ ዋና ከተማ ነች። የወረዳው በአዊ ዞን ማለት ነው። ከላይ አርማጭሆም ስነግራችሁ የነበረው ምናልባት አካባቢውን የማታውቁ ካላችሁ አርማጭሆ 4 ወረዳዎች ያሉት ሰፊ አካባቢ ነው። ከጎንደር ከተማ እስከ ሱዳን በሚደርሰው አካባቢ ምዕራብ አርማጭሆ፣ ማዕከላዊ አርማጭሆ፣ ታች አርማጭሆ እና ላይ አርማጭሆ በሚል 4 ወረዳዎች የተዋቀረ አካባቢ ነው። እነዚህ ውስጥ በማዕከላዊ አርማጭሆ ማሰሮ ደንብ አካባቢ ነው ውጊያ እየተደረገው የቦታዎቹ ገለጻ። ሌላው ወደ ሸዋ የሚወስደን ነው። በንጹሃን ላይ አሰቃቂ ጭፍጨፋ ተፈጽሟል። ዛሬ ሚያዝያ
16 ከረፋዱ 2 ሰዓት ተኩል በአማራ ክልል ሰሜን ሸዋ ዞን መራቤቴ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ የመንግስት ወታደሮች በከፈቱት የሩምታ ተኩስና ጥቃት አንድ የሕክምና ዶክተርን ጨምሮ አንድ የ1 ዓመት ህፃን፣ ሁለት የ2 ዓመት ህፃን፣ ሁለት ጨቅላ ህፃናትን ጨምሮ 8 ሰዎች ተገድለዋል ነው የተባለው። መራቤቴ ልዩ ቦታው ማንጋት ቀበሌ ልዩ ስሙ ደግሞ መሳለሚያ ተብሎ በሚጠራው ቦታ ላይ በሚኒባስ ተሽከርካሪ ላይ ነው የመከላከያ አባላት ድንገተኛ የሩምታ ተኩስ ከፍተው በተሽከርካሪው ላይ ጉዳት ያደረሱት። በዚህም እንግዲህ ሚኒባሱ እስከ 20 ሰዎችን ደራርቦ ጭኖ እንደነበር የሚገልጹት የመረጃ ምንጮቹ በርካታ ቁስለኞች በመራቤቴ ወረዳ አለም ከተማ በሚገኘው የአለም ከተማ እናት ሆስፒታል ውስጥ ይገኛሉ። የሕክምና ዶክተሩ አምባት ተብሎ በሚጠራ አካባቢው ላይ ለፋሲካ በዓል ወደ ቤተሰቦቹ ሄዶ ሲመለስ የነበረ በህዝብ ማመላለሻ አውቶቡስ ላይ እንግዲህ በተከፈተ ጥቃት እየተገደለ ነው ከሌሎች ንጹሃን ጋር ማለት ነው። በዚህ እንግዲህ ከፍተኛ ጉዳት ነው የደረሰው። የመንግስት ወታደሮች በተደጋጋሚ በንጹሃን ላይ ለሚፈጽሙት ጥቃት ይሄ የዛሬው ማሳያ ነው። እንግዲህ ጥቃቱ በሌሎች ገለልተኛ አካላት እንዲጣራ የሚገባ ነው። ሆን ተብሎ ደፈጣ ይዘው በንጹሃን ላይ ነው እንግዲህ ጥቃት የፈጸሙት። ከተገደሉት 6 የሚሆኑትም ሴቶች እንደሆኑ ነው መረጃዎቹ የሚያሳዩት። ምንም የፋኖ ኃይሎች በሌሉበት በህዝብ ማመላለሻ አውቶቡስ ላይ የተከፈተ ጥቃትና ይህንን ጉዳት ያደረሰ ክስተት ነው የተከሰተው። ዕለቱ ዛሬ ሚያዝያ 16 ረፋድ 2 ሰዓት ተኩል ልዩ ስሙ ደግሞ መራቤቴ ወረዳ ማጋት ቀበሌ መሳለሚያ በተባለ ቦታ ነው ይሄ የሆነው። እንግዲህ አሰቃቂ ጭፍጨፋ ነው በህዝብ ማመላለሻ አውቶቡስ ላይ ተሽከርካሪ ላይ ጥቃት በመክፈት። ከዚህ በፊት እንግዲህ ደቡብ ወሎ ደላንታ በሐኪሞች ላይ የሚፈጸመው ግፍ ማሳያ ነው። ደላንታ ወረዳ ወገል ጤና በአምቡላንስ ላይ በተፈጸመ ጥቃት የሕክምና ባለሙያዎችን ጨምሮ የአምቡላንስ ሹፌር መገደሉ ይታወቃል በድሮን ጥቃት። ከዛ ባሻገር ደግሞ በተለያዩ አካባቢዎች ሆስፒታሎች እንዲወድሙ ተደርገዋል። የሕክምና ተቋማት እንዲወድሙ ተደርገዋል። ሐኪሞች ተደብድበዋል፣ እንዲሰደዱ ተደርገዋል፣ ታስረዋል። ጎንደር እና ባህር ዳር እንደዚሁ የሕክምና ባለሙያዎችም ጭምር መገደላቸው ይታወቃል። ይህ እንግዲህ በክልሉ በጦርነት ውስጥ ሆነው እንኳ ሕክምና ለማህበረሰቡ ለመስጠት እየተንቀሳቀሱ ያሉ ወይም በአስቸጋሪ ሁኔታ ውስጥ የሚገኙ ሐኪሞች በዚህ ልክ ከፍተኛ የጥቃት ሰለባ እየሆኑ ስለመሆናቸው ማሳያ ነው። እንግዲህ ጉዳይ ሊጣራ ይገባዋል። ተጨማሪ መረጃዎችን የሚፈልጉ በጉዳዩ ላይ ዝርዝር እና ገለልተኛ ምርመራ ማድረግ የሚፈልጉ የሰብአዊ መብት ድርጅቶች ካሉ በንጹሃን ላይ የመንግስት ወታደሮች የፈጸሙትን በተሽከርካሪ ላይ ለማጣራት የመረጃ ምንጮቹ ተባባሪ ለመሆን ዝግጁ መሆናቸውን በዚሁ ማሳወቅ ያስፈልጋል። እንግዲህ ተሽከርካሪው ጥቃት ላይ አሰቃቂ የሆነ በፍርሃትና በድንጋጤ የተሞላ የጥይት ድብደባ ነው የተደረገው። በዚህ ነው ጉዳት የደረሰው ተብሏል። ደብረ ብርሃን ወደ አዲስ አበባም እንደዚሁ ሪፈር የተላኩ አሉ ተብሏል። ወደ ደቡብ ጎንደር ደራ ስንሄድ ደቡብ ጎንደር ደራ ወረዳ አርብ ገበያ ከተማ አቅራቢያ ወልዴ ተራራ ተብሎ በሚጠራ ቦታ የደፈጣ ጥቃት ተፈጽሟል። ከአንበሳሜ ከሐሙሲትና ከባህር ዳር አቅጣጫ ወደ እስቴ መካነ ኢየሱስ ይንቀሳቀሱ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመው ድንገተኛ ጥቃት ጉዳት ደርሷል ነው የተባለው። በመንግስት ወታደሮች ላይ የደረሰው ጉዳት አልታወቀም። በሞት እንዲሁም ደግሞ በአካል ጉዳት በዝርዝር አልታወቀም። ጉዳት መድረሱን የፋኖ የመረጃ ምንጮች ገልጸዋል። የመረጃው እንግዲህ የጣና ገላውዲዮስ ክፍለ ጦር ህዝብነት ነው በዚህ ጉዳት አድርሰናል የሚለው። ጥቃቱ የተፈጸመው ደግሞ ሚያዝያ 13 2017 ዓ.ም ከሁለት ቀን በፊት ረፋድ ላይ እንደሆነ ነው የመረጃ ምንጮቹ እየገለጹት። ቀጥላለሁ ወደ መረጃው ቀጥላለሁ። በሰሜን ጎንደር ዞን የአድማ ብተና አዛዥ ቆስሎ መያዙን የሚገልጽ መረጃ ነው። ከመገናኛ ሬዲዮ ጋር ነው የተማረከው። ቆስሎ የተያዘው እንደዚሁ የሻለቃ አዛዥ ለሚዲያ ማብራሪያ ሰጥቷል። ቆስዬ የተማረኩት የምመራው ሰራዊት አልቆ ነው፣ አጃቢዎች ተገድለው ነው፣ እጅና እግሬ ቆስሎ ነው እየተያዝኩት ብሏል። በሰሜን ጎንደር ዞን ዳባት ከተማ አቅራቢያ ውቅን ተራራና ሽመልጎ ተብሎ በሚጠራው አካባቢ በተደረገ ብርቱ ውጊያ ነው የአድማ ብተና አዛዡ የተያዘው። የአድማ ብተና ኃይሉ ሙሉ በሙሉ ስለመደምሰሱም ሻለቃው ቆስሎ እጅ ስለመስጠቱ እንደዚሁ በማብራሪያው አንስቷል። ሻለቃ አዛዡ አበራ ካሳ እንደሚባልም እንደዚሁ ጨምሮ ገልጿል። ከባድ ጥቃት ተከፍቶብን ነበር ከፋኖ በወቅቱ ብሏል። ይህንን መቋቋም ባለመቻላችን ከነ ሬዲዮ መገናኛዬ እና ሌሎች ሎጂስቲክ ጋር በፋኖ ተይዘናል ብሏል። የአድማ ብተና አዛዡ ኃይሉ ስለመደምሰሱ እና ስለመበተኑ እጅ ስለመስጠቱ ሲገልጽ ለማምለጥ እንደሞከረና ማምለጥ ባለመቻሉ እንደተያዘም ነው እየገለጸው።
ከዚህ ጋር በተያያዘ እንግዲህ የፋኖ አባላትም የመጀመሪያ ሕክምና እርዳታ እንደሰጡት እንደዚሁም ደግሞ ፋኖ ትጥቅ የለውም የሚል ተደጋጋሚ ግንዛቤና ኦሪንቴሽን ከዘመቻ አዛዦች ከላይ ባለስልጣናት ይሰጣቸው እንደነበርና ሁኔታው ግን መሬት ላይ የተገላቢጦሽ ሆኖ እንዳገኘው ነው የገለጸው። ፋኖ ሲማርክ ይረሽናል፣ ራሳችሁን ጠብቃችሁ ተዋጉ የሚል ተደጋጋሚ ገለጻ ተደርጓል። አሁን እኔ ግን በፋኖች በሰላም እገኛለሁ፣ ይህም በተደጋጋሚ የተሰጠው ገለጻ ትክክል እንዳልሆነ እኔ ማሳያ ነው ብሏል። በአንጻሩ ፋኖን የመንግስት ኃይሎች በሚማርኩበት ጊዜ እሱ እንግዲህ በምንይዝበት ጊዜ ከተያዙ በኋላ በአሰቃቂ ሁኔታ ለማስተማሪያ በሚል ይገደላሉ፣ ይረሸናሉ ነው ያለው። ይህ እንግዲህ ይህን ዘገባ ያጠናቀረው መረብ ሚዲያ ነው። ዘገባውን ደግሞ ያገኘው ከአማራ ፋኖ በጎንደር አንድነት ራስ አሞራው ኮር የተለያዩ ክፍለ ጦሮች የተገኘ መረጃ ነው። ወደ ሌሎች መረጃዎች እቀጥላለሁ። ሜጀር ጀነራል ብርሃኑ ጥላሁን የስድስተኛ እዝ ዋና አዛዥ ጫካ ትግል ዘመኑን አይመጥንም ሲል አስተያየት ሰጥቷል። ጀኔራሉ በሰሜን ሸዋ ዞን ደራ ወረዳ በተደረገ ስብሰባ ላይ ነው ይህንን የተናገሩት። እንግዲህ እነዚህ ጉዳዮች በተደጋጋሚ የብልጽግና ወታደራዊም እንዲሁም ደግሞ የሲቪል ባለስልጣናት የሚናገሯቸው ጉዳዮች ናቸው። ትክክል ነው። በዚህ በ21ኛው ክፍለ ዘመን በሰለጠነ ዘመን የጫካ ትግል አያስፈልግ ይሆናል። ወደ ጫካ የወሰዱ ምክንያቶች ግን ምንድን ናቸው የሚለው ምላሽ እስካልተሰጠው ድረስ ይሄ ጉዳይ ገፊ መሆኑ ግን በደንብ ሊሰመርበት ይገባል። ጀኔራሉ የፖለቲካ ጥያቄ ካልተፈታ ህዝብ ሆን ተብሎ በህግና በአሰራር አገር አልባ ሆኖ አደባባይ ወጥቶም ጠይቆ ምላሽ ሳያገኝ ሲቀር በገፍ ሲጨፈጨፍ የዘር ማጥፋት ሲፈጸምበት እንዲሁም ደግሞ መጨረሻም አዲስ አበባ አትገባም ተብሎ ሲንገላታ ይሄ ጀኔራል መቼም እንግዲህ አላየሁም አልሰማሁም አይሉም። እንግዲህ በተለይ የአማራ ህዝብ የፖለቲካና ኢኮኖሚያዊ ውርደት ተፈጽሞበታል፣ የዘር ጭፍጨፋ ተፈጽሞበታል። እንግዲህ ይህንን እርስዎ ያውቁታል። ጀኔራሉ እንግዲህ ከዚህ ባሻገር እርስዎም ኢህድንን ተቀላቅለው ጫካ የወጡበት የህዝብ ጥያቄ አለ በሚል ነው። በዛ ዘመን አሁንም ጥያቄ አለን ያሉ ጥያቄያችን በሰላም ሊመለስ አልቻለም፣ የህዝብ ጥያቄ አልተመለሰም ያሉ አካላት ናቸው ጫካ የወጡት። የዘመኑ ጉዳይ ሳይሆን ጥያቄው አለመፈታቱ ነው መሰረታዊ ጉዳዩ። ይሄ በደንብ የሚታወቅ ጉዳይ ነው። መታወቅ ያለበት ጉዳይ እንግዲህ የአማራ ህዝብም በኢትዮጵያ ሰማይ ስር ያልተፈጸመበት ግፍና ሰቆቃ የለም። ለትግል የሚሆኑ በርካታ ምናልባት በብዙ ሺህ የሚቆጠሩ ምክንያቶች ያለው ህዝብ ነው። በዚህ መንገድ ነው እንግዲህ ተገፍቶ ወደ ጫካ የወጡት። ከዛ ባሻገር ባለው ጉዳይ የትግል ውጣ ውረዶቹ፣ የትግል ቅርጹ፣ አላማው፣ ግቡ እንዲሁም ደግሞ ታጋይና የትግል ስርዓት፣ ዲሲፕሊኖች፣ ሌሎች ላይ መነጋገር ይቻላል። የአማራ ህዝብ ግን በ21ኛው ክፍለ ዘመን ጫካ የሚያስወጣ ጥያቄ የለውም ብሎ ያውም ከራሱ አብራክ በወጡ ጄኔራሎች መናገር ግን ጉዳዩን ምናልባት በህዝብ ቁስል መቀለድ ካልሆነ ሌላ ሊባል አይችልም። ወደ መከላከያ አባል ናቸው ወደ ተለያዩ አካባቢ ስትንቀሳቀሱ በርካታ ጉዳዮችን ትታዘባላችሁ። የምታዩትን የፖለቲካ በደል በጠረጴዛ ዙሪያ መፍታት ቢቻል ኖሮ ይሄ አይመጣም ነበር። እንግዲህ የአማራ ህዝብ ወደ አደባባይ ወጥቶ በርካታ ጥያቄዎችን ጠይቆ ነው አሁን የተናጠልና የቡድን የትግል ጥሪ እያደረገ እንዲሁም ደግሞ እየታገለ የሚገኘው። ወደ ሌሎች መረጃዎች ይቀጥላለሁ። ከአስተያየትና ከጀኔራሉ ንግግር ባሻገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ መምሪያ ማዕከል ፍኖተ ጽድቅ ተብሎ የሚጠራውን ቴሌቪዥን የዘገባ ፍቃድ መከልከሉን ነው ለማወቅ የተቻለው። ቅድስት ማርያም ቤዛዊት ዓለም አትባልም የሚል ትምህርት ያሰራጩት አቡነ ገብርኤል ጉዳይን ለመወሰን ቅዱስ ሲኖዶሱ ለሚያዝያ 22 2017 ቀጠሮ ይዟል። ይህንንም እንግዲህ የአቡኑን ትምህርት አሰራጭቷል የተባለው ቴሌቪዥን ጣቢያ ነው የዘገባ አገልግሎቱ የተከለከለው በሚዲያ መምሪያው በኩል በኦርቶዶክስ ቤተክርስቲያን በኩል እንግዲህ እስከ ሚያዝያ 22 ሲኖዶስ እስኪሰበሰብ ድረስ የዘገባ ፍቃዱ ታግዶ ይቆያል ነው የተባለው። አክራሪ የኦሮሞ ገጾች ደግሞ አቡነ ገብርኤልን በተመለከተ የግድያ ሙከራ እንደተደረገባቸው እየዘገቡ ነው የሚገኙት። ዘገባው ሐሰት ነው። የት ቦታ፣ መቼ፣ እንዴት፣ በማን የሚለው ያላሟላ ሆን ተብሎ ግጭት ለመቀስቀስ የሚደረግ ዘገባ ነው። ይህን እያሰራጩ ነው የሚገኙት። አቡነ ገብርኤል ግን እስከሚቀጥለው የሲኖዶስ ስብሰባ ድረስ ያው እንግዲህ በስራ ላይም እንደሆኑ ነው መረጃዎቹ የሚያሳዩት። ሌላ እንደዚሁ በመከላከያ በንጹሐን ላይ አሰቃቂ ጭፍጨፋ የተፈጸመበት ቦታ አለ። በመተከል ዞን ድባጤ ወረዳ ሰይዶ ተብሎ የሚጠራው ቀበሌ የመከላከያ አባላት በሰርግ ድግስ ላይ
የሩምታ ተኩስ በመክፈት እንዲሁም ደግሞ ቤት ዘግተው በማቃጠል የአንድ ቤተሰብ አባላት እንደዚሁ በእሳት እንዲያልቁ አድርገዋል። በዚሁ በተጠቀሰው ድባጤ ወረዳ ሰይዶ በተባለው ቀበሌ ተኩስ በመክፈት 7 ሰዎችን የመከላከያ አባላት ገድለዋል፣ 4ቱን አቁስለዋል። ከነዚህ ውስጥ ደግሞ የአንድ ቤተሰብ አባላት የሆኑ ይገኙበታል። ቤታቸው ተዘግቶ በእሳት ከተቃጠሉት ውስጥ ገመቹ ፈይሳ፣ አሰፋ ፈይሳ፣ አብዲሳ ፈይሳ ይሄ 12 ዓመት ታዳጊን ተጨምሮ እንደዚሁ መርጋለሚ አዛውንት ናቸው። አባ ወጋለም እንደዚሁ አዛውንት ናቸው። ከሌላ ቦታ የመጡትም ገነቴ ኩሻና አርገታ ገለታ እንደዚሁ በጥይት እየተገደሉ ናቸው፣ ሰርጉ ላይ እየነበሩ። ወደ ሌላ መረጃ ሲሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። ወደ ትግራይ ስንሄድ ጀነራል ታደሰ ወረደን በተመለከተ የወጣ መረጃ ነው። የጊዜያዊ አስተዳደሩ ፕሬዚዳንት ጀነራል ታደሰ ወረደ ተቀባይነት የላቸውም፣ አካታችና አቃፊ ስላልሆኑ በትግራይ ተቀባይነት አይኖራቸውም ተብሏል። 3 የትግራይ የፖለቲካ ፓርቲዎች በጋራ በሰጡት መግለጫ ጀነራል ታደሰ በጉልበት ነው ስልጣን ላይ የወጡት፣ አቃፊም አይደሉም፣ አሳታፊም አይደሉም፣ የአንድ ቡድን ወኪል ናቸው፣ ስለዚህ ተቀባይነት የላቸውም ብለዋል። በትግራይ የተቋቋመው ጊዜያዊ ምክር ቤት ለጀነራል ታደሰ ወረደ አስተዳደር እውቅና አይሰጥም ብለዋል። እንግዲህ ላቀረቡት የሰላምና የእርቅ ጥሪም እንደዚሁ ምላሽ የለውም፣ ምላሽ አንሰጥም ነው ያሉት። ጀነራል ታደሰ ተግባራትን በጊዜያዊነት ምክር ቤቱ አቅርበው ማጸደቅ ነበረባቸው በዚህ ምክር ቤት። ይሄ ግን አልሆነም ተብሏል። ጀነራል ታደሰ ወረደ ንግግራቸው ሌላ ተግባራቸው ሌላ ነው ሲሉ ፓርቲዎቹ በጋራ በሰጡት መግለጫ ገልጸዋል። የትግራይ ኃይልን ሰብስቦ ከቀውሱ ማገገም ሲገባ የአንድ ቡድን ፍላጎት ይዞ ስልጣን ላይ መውጣት ለጀነራል ታደሰ ወረደ ብዙ ሩቅ የሚያስኬዳቸው አይደለም ሲሉ ፓርቲዎቹ ይህንን ተቃውሞ አቅርበዋል። የአምዶም ገብረስላሴ ከአረና ፓርቲ እንዲሁም ደግሞ ዮሴፍ በርሄ ከባይቶና፣ ዶክተር ደጀን መዝገበ ደግሞ ውናት ተብሎ ከሚጠሩ 3 ፓርቲዎች በጋራ የሰጧቸው ሀሳቦች ናቸው በጀነራል ታደሰ ላይ የቀረቡት። እነዚህ ፓርቲዎች እንግዲህ በጋራ በተደጋጋሚ መግለጫ እየሰጡ ነው የሚገኙት። በትግራይም እንደዚሁ የቃል ኪዳን ትስስር የሚል አዲስ የጋራ ጥምረት በማቋቋም የፖለቲካ ተቀባይነታችን እያደገ መጥቷል ነው ያሉት። ወደ አፍሪካ ቀንድ መረጃዎች ስንሄድ ደቡብ ሱዳን በሱዳን ጦርነት ምክንያት ብሔራዊ ጥቅሜ ተጎድቷል ብላለች። ደቡብ ሱዳን ከጀኔራል አልፈታህ አልቡርሃን ባለስልጣናት ጋር አሁን እየተነጋገርን የደቡብ ሱዳን ዜጎችንም ሆነ በፖርት ሱዳን በኩል የሚደረጉትን ግብይቶች በተመለከተ እንነጋገራለን ነው ያለችው ደቡብ ሱዳን። እስካሁን ደቡብ ሱዳን እንግዲህ በአረብ ኤሚሬትስ በኩል ለፈጥኖ ደራሽ ኃይሉ ወታደራዊ መንደርደሪያ፣ ወታደራዊ ቁሳቁስ እንዲሁም ደግሞ ቅጥረኛ ወታደሮችን ሰጥታለች በሚል ከፍተኛ ውንጀላ ሲቀርብባት ነበር የቆየው። አሁን ግን አልቡርሃን ካርቱምን ከተቆጣጠረ በኋላ አብሬ እሰራለሁ ብላለች። በውጭ ጉዳይ ሚኒስትሯ አማካይነት የአፍሪካ ቀንድ ያሁኑ መረጃዎቻችን እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ